በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በያላችሁበት ስፍራ እንደየሰዓት አቆጣጠሩ ሰላም እግዚአብሔር ይድረሳችሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? አያሉ አምላካችን መድኃኔዓለም በቸርነቱና በምሕረቱ ይህችን ሰዓት ሰጥቶ በመንፈሳዊ ኃይሉ ባርኮ ሰማያዊ ጸጋውን አብዝቶ የክፉ መናፍስትን ምስጢርና አሰራር ገልጦ አድርሶናልና ክብርና ምስጋና በፍጥረት አንደበት ሁሉ ለሱ ይሁን። አያሉ አምላካችን ጉባኤያችን እንደባረከልና ሰማያዊ ምስጢሩና ኃይሉ እንዳበዛልን መጠን ዛሬ የምንማማርበት ርዕስ በመናፍስት ውጊያ ውስጥ የግድ መጸለይ ያለባቸው ጸሎቶች በሚል ርዕስ ይሆናል። የጸሎቱ አይነቶችና እንዴት መጸለይ እንዳለብን በጸሎት ዙሪያ ለትንሽ ደቂቃ እንማማራለን። አምላኬ መድኃኔዓለም አንደበት ይሁነኝ፣ ጉባኤያችን ይባርክልን፣ ክፉን ኃይል አሰራርና ጥበብ ይግለጥልን። የተለያየ የህይወት መስክና መርህ በተሰማራንበት ሁሉ ክፉ መናፍስትን ስራዎች በሙሉ ያክሽፍልን፣ አሜን። ወደ ትምህርታችን ከመሄዳችን በፊት እንደተለመደው የበረከት ስራዎችን እያደረግን ነው። ከፊታችን የእናታችን የቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል ደርሷል። የካቲት 16 ለበዓሏ ዝክር ለልጆቿ አንዳንድ የጎደለ በቤተ ክርስቲያንም ያሉ ነገሮችን ለመሙላት የበረከት ስራዎችን እየሰራን ነው። ላስታውሳችሁ ብዬ ነው። በቅድስት ኪዳነ ምሕረት ስም ሰብሰብ አድርገን በዓሏን እናከብርላታለን። እናታችን እመቤታችን እመብርሃን ኪዳነ ምሕረት የበረከቱን ስራ በእናትነት ፍቅሯ ትባርክልን። እንግዲህ ብዙ ጊዜ እንደተማማር ነው ጸሎት ማለት ከአምላክ ጋር መነጋገርና ጊዜ ለእግዚአብሔር የምንሰጥበት የምንለይበት የምስጋናን ህይወት የምናሰፋበት ከላይ ከሰማይ ደግሞ ከአምላካችን ጋር ያለን ህብረትና ፍቅር የሚጨምርበት ትንሽዬ አምላካችን ጋር የምናወራበት ድልድይ ነች። ጸሎት ምስጢር ገላጭ ነው። ክፉ መንፈስ የሚያቃጥል ነው። ሰማያዊ ምስጢርንና የኛ የውስጥ ማንነታችን ምስጢርም ግልጥልጥ አድርጎ የሚያሳይ ኃይል ነው እና ጸሎት የነፍስ መዝገብን ከፍ የሚያደርግ ከአምላክ ጋር ያለን ህብረት የሚያጎለብት ፍቅርን የሚጨምር የመንፈስ ፍሬዎች ተብሎ የተጠቀሱት በገላትያ 5 በልብ ላይ እንዲበቅሉ የሚያደርግ ኃይል ነው። በክፉ መናፍስት ውጊያ ደግሞ የጠላትን ምስጢር ማወቂያ፣ ሰራዊቶቹ እንዲበተኑና እንዲቀንሱ ማድረጊያ፣ መናፍስት እንዲዳከሙ የምናደርግበት፣ እንዲታሰሩ የምናደርግበት፣ ቃላችን በመናፍስት ውጊያ ውስጥ እንዲከበርና እኛ የምናዛቸውን እንዲያደርጉ የሚያስደርግልን ጸሎት ነው። ጸሎት ኃይል ነው። ጸሎት ብርታት ነው። ጸሎት የበረከት ምንጭ ነው። ጸሎት ሰማይ እንዲከፈት ያደርጋል። ጸሎት ሌላ ዓለም በምድር ላይ እንድትኖር የሚያደርግ ምስጢር ነው። ጸሎት እግዚአብሔርን እንድታቅ፣ ህጉን እንድትጠብቅ፣ በህጉ እንድትኖር፣ ህጉን መተዳደሪያ እንድታደርግ የሚያደርግ ነው። ጸሎት በልብ ፈሪሃ እግዚአብሔር እንዲኖር የሚያደርግ ኃይል ነው። ጸሎት ካለ በረከት አለ። ጸሎት ካለ የማይገለጥ በህይወቱ ውስጥ የተደበቀ ምስጢር አይኖርም። ጸሎት ካለ አምላክ ጋር ያለ ህብረትና ፍቅር የጨመረ ነው። ጸሎት ካለ ለመንፈሳዊ ህይወትህ እና መንፈሳዊ እንቅስቃሴዎች ለማድረግ ቆራጥና ወሳኝ የሆነ አቋም ይኖርሃል። መንፈሳዊ የሆኑ ቃላቶች ወይ መንፈሳዊ ተግባራቶች ትርጉም ይገባዋል። ስትጸልይ ነው በረከት የሚገባ። ስትጸልይ ነው የእግዚአብሔር ኃይል ምን እንደሆነ የሚገባ። ስትጸልይ ነው መጸለይ ዋጋው የምትረዳው። ስትጸልይ በራሱ ነው መንፈሳዊ ህይወት የህይወትነቱ ትርጉም የምትረዳው። ስትንበረከክ ነው እግዚአብሔር በመንበርከክህና በመገዛትህ ሰማይን ከፍቶ በምድር በስጋ እየኖርክ ሰማያዊ የሆነ ህይወትን በህሊና ውስሎና አስቀምጦ የሚያኖርልህ በጸሎት ነው። ስለዚህ ጸሎት የብዙ ነገሮች ቁልፍና ምንጭ መነሻ ነው። ለመንፈሳዊ ህይወት ደግሞ የትኛውም ነገር ካንተ ጋራ ህብረትና ውህደት እንዲኖረው የሚያደርገው ጸሎት ነው። አገልግሎቱም፣ ምስጋናውም፣ እንባውም፣ ወደ እግዚአብሔር መቅረብም፣ የበረከት ስራውም፣ መንፈሳዊ የህይወት ግንባታ ላይ፣ መንፈሳዊ ታሪክ መዘርጋት ላይ፣ ሁሉም ላይ ጸሎት ኃይልና ካንተ ጋራ የምታደርጋቸው መንፈሳዊ ጉዞዎች በሙሉ እንዲዋሃዱና
እንዲስማማ ያደርጋል። ከባህሪ ጋር እንዲዋሃድ ከባህሪ ጋር እንዲስማማ የሚያደርግ ኃይል ነው። በመጽሐፍ ቅዱስ ላይ ጸሎትን እንዴት አድርገን መጸለይ እንዳለብን እና ጸሎት ጥቅሙ በሰፊው ተብራርቷል። ምን መጸለይ እንዳለብን ሁሉ ተጽፏል። እንዴት ብለን መጸለይ እንዳለብንም መድኃኔዓለም በቃሉ አስተምሯል። ግን ጸሎት ትልቁ ኃይሉና የጸሎቱ ኃይል የሚጠቅመው ወደ ፈተና እንዳገባ ነው። በተደጋጋሚ ተጽፏል። ማቴዎስ 26:41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ወደ ፈተና እንዳትገቡ ማለት ሰይጣን እንዳይፈትናችሁ ነው። አንደኛው ይሄ ነው። ሰይጣን አቅም አግኝቶ ወደ ፈተና እንዳይከታችሁ ነው። ጸልዩ ብቻ አይደለም፣ ትጉና ጸልዩ። ትጋት ያለው ጸሎት። ትጋት ያለው ጸሎት ማለት የማያቆራረጥ ጸሎት። ትጋት ማለት የነፍስ ኃይልን የሚያበረታ ከዕለት ወደ ዕለት እየጨመረ የሚመጣ መንፈሳዊ ኃይልና ወኔ ነው ትጋት። ስለዚህ ትጉና ጸልዩ፣ ሳታቋርጡ ጸልዩ። ሐዋርያው ቅዱስ ጳውሎስ ራሱ ይህን ቃል በቃል አስቀምጦታል። አንደኛ ተሰሎንቄ 5:17 ላይ ሐዋርያው ቅዱስ ጳውሎስ በመልእክቱ ላይ ሳታቋርጡ ጸልዩ የሚል ቃል በቃል አለ። ካቋረጥን ወደ ፈተና እንገባለን። ያውም የዲያብሎስ ፈተና፣ ክፉ መንፈስ አቅምና ጉልበት ሊኖሮት ወደ ፈተና ሊከተን የሚችለው ጸሎት ስናቆራርጥ ነው። ጸሎት ስናቆራርጥ ፈቃዱን ለመፈጸም ውስወሳውን ለመከተል በልብ የሚዘራውን ወደ ተግባር ለመለወጥ ለሱ ምቹ ነው የሚሆነው። እኛም ያለ መቃወም አቅም አይኖረንም። የዲያብሎስን ውጊያ አቅም ኑሮን ልንቆጣጠረውና ልንቋቋመው የምንችለው የጸሎት ኃይል ሲያግዘን ነው። ለዛ ነው ሳታቋርጡ ምን በሉ ጸልዩ ብሎ ያስቀመጠው። ከዛም በተጨማሪ ደግሞ በጸሎት ጊዜ ምን አይነት የጸሎት ህይወት መኖር እንዳለበት በመጽሐፈ ምሳሌ 15:8 እና 15:29 ላይ በሰፊው ተቀምጧል። 15:29 ላይ እንዲህ ይላል፣ እግዚአብሔር ከኃጥአን ይርቃል፣ የጻድቃን ጸሎት ግን ይሰማል ይላል። ጸሎት መጸለይ ያለበት በንጽህና ነው። በንጽህና የሚሆን ጸሎት በሙሉ በእግዚአብሔር ፊት ዋጋ ያለውና ተሰሚነት ያለው ነው። የጻድቃንን ጸሎት ይሰማል ማለት የእውነተኞችን ጸሎት ነው። የንጹሃንን ጸሎት ነው። ንስሐ የገቡ ሰዎችን ጸሎት ነው። የከኃጥአን ጸሎት ይርቃል። ኃጢአተኛ ሰው ከነ ኃጢአቱ በእግዚአብሔር ፊት ይቆማል። ጸሎቱ ይሰማል አይሰማም እሱ የኛ ፍርድ አይደለም። በኃጢአቱኝ ብጸልይ ጥቅም የለውም አለው የሚለው ነገር ላይ እግዚአብሔር ነው የሚያውቀው እሱን። በኃጢአት ውስጥ ሆነን እንኳን ብንጸልይ ነገ ክፉ መንፈስ ሊያመጣው ያሰበውን ፈተና ያግደዋል። ጸሎቱ ግን የበለጠ ተወዳጅነትና በረከት ኃይል የሚያመጣው ንጹህ ሆነን ስንጸልይ ነው። ይሄ ማለት በማነጻጸር ሕግ ውስጥ በኃጢአቱ ነው ከመጸለይ ይልቅ ንጹህ ነው መጸለይ የተሻለና ዋጋ ውጤት ኃይል በረከት አለው ማለት ነው። ከዛ በተጨማሪ የሐዋርያው የመጽሐፈ ምሳሌ 5:8 ላይ የኃጥአን መስዋዕት በእግዚአብሔር ዘንድ አጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው ይላል። የኃጥአን መስዋዕት የሚለው ጸሎት በራሱ መስዋዕት ነው። ምስጋና መስዋዕት ነው። ልመና መስዋዕት ነው። ከኃጥአን ልመናና ከኃጥአን ጸሎት የተሻለ እግዚአብሔር የንጹሃን ጸሎት ይወዳል። ስለዚህ ጸሎት መጸለይ ያለብን አንድ ሳናቋርጥ ሐዋርያው ቅዱስ ጳውሎስ እንዳስቀመጠልን፣ ሁለት በትጋት ሆነን፣ ከዛ በተጨማሪ በንጽህና። እነዚህ ያሉበት ላይ ክፉ መንፈስ የትኛውም ያህል ተጉዞ የኛ የሆነውን ነገር አይነካም፣ ወደ ፈተና አይከተንም። በረከታችንና የሀብትም የነፍስም በረከት ላይ እጁን አይዘረጋም። እንደፈለገ እኛ ህይወት ውስጥ ጣልቃ ገብቶ ነገሮችን ሊያበላሽና ሊያመሰቃቀል አይችልም ማለት ነው። ይሄ በትጋት ሲጸለይ ሳናቋርጥ ስንጸልይ በንጽህና ሆነን ስንጸልይ ጸሎት አጥር ይሆናል። ከዲያብሎስ ፈተና አጥር፣ ከበሽታ አጥር፣ ከስጋዊ ፈተናዎች አጥር፣ ከመንፈሳዊ መዝገብ ላይ አጥር ይሆናል። ያንተ የሆነ ነገር በሙሉ በእግዚአብሔር ኃይል የተጠበቀና ዋጋ ያለው ከዛም በላይ ክፉ መንፈስ እጁን የማይዘረጋበት ነው። ይሄ ጸሎት ኃይልና ውጤት ነው። ከመናፍስት ጋር ባለው ውጊያ የጸሎት የትኛው መጸለይ ያለብኝ የግድ መናፍስቱን ለመቋቋምና መናፍስ የሚጸልይ ከሆነ መጸለዩ ምንድነው ጥቅሙ የሚሉ ጥያቄዎች አሉ። በዚህ ዙሪያ አስተምረን ብሎ አንድ ወንድም ይጠይቆኛል ትናንትና። መናፍስ በጸሎት ላይ ተቀላቅሎ የሚጸልየው ከልብ የማይጸለይ ጸሎት ላይ ነው። ከልብ ሆነን ከጸለይን የትኛውም ነገር ላይ መናፍስ መቀላቀል አይችልም። ከልብ ሆነን የምናደርጋቸው ነገሮች ላይ
ጸሎቱም፣ ስግደቱም፣ የበረከት ስራውም የትኛውም ነገር ላይ መቀላቀል አይችልም። ግን ዝም ብሎ ንባብና ማነምነብ በተዘጋ ልብ ሲሆን መናፍሱ ይመቸዋል። ሐሳብህን ይሰርቃል፣ ጸሎትን ያፈጥናል፣ ልቦናህን ይዘጋል። በቃ ዝም ብሎ ማነምነብ ይሆናል። ግን ከልብ ሆነህ ስትጸልይ አይደለም ተቋር የትኛው መንፈስ ይሁን ብዙ ሺዎች መናፍስት ይኖርብህ ላይ አብረው ተቀላቅለው መጸለይ አይችሉም። ስለዚህ መናፍስት እኛ ጋር ተቀላቅለው ጸሎቱን መልመዳቸውና አለመልመዳቸው፣ መጸለያቸውና አለመጸለያቸው ከልብ ሆነን የኛ የማድረግና ያለማድረግ ጉዳይ ነው እንጂ ጸሎቱ ኃይል አጥሮት አይደለም። የኛ ነው ችግሩ። ከልብ ሆነን ከጸለይን የትኛውም ጸሎት ኃይልና ብርታት አለው። ከዛ በተጨማሪ ይሄን ጸሎት በግድ መጸለይ አለብህ፣ ይሄን ጸሎት ካልጸለይክ መናፍስት አይወጣም እንደዚህ የሚል ነገር የለም። በእርግጥ በጸሎት ዙሪያ እግዚአብሔር ወይም መብራን ወይም የምትወዱ ሰማያዊ ኃይል እንድትጸልዩ ያመለከታችሁ ካለ አዘውትራችሁ ያን ጸልዩ። ብዙ ጊዜ መንፈሳዊ አገልግሎትም መንፈሳዊ ጉዞም በሙሉ በመገለጥና በራእይ ላይ የተሸፈነ ነው። ሁሉም ነገር መንፈሳዊ ነገር ላይ ውጤታማና ስኬታማ የምትሆንበትን የሚያመለክት እግዚአብሔር ነው። ኃይልና በረከት የበለጠ እግዚአብሔር ሊቀርብ የሚችልበትን መንገድ የሚገልጥልህ እሱ ነው። አባቶቻችን አሁን አርጋኖንን በሰፊው ጸልዩ፣ ሰይፈ ሥላሴን ጸልዩ ይባል። ይሄ ራሳቸው በመንፈሳዊ ሕይወታቸው ያገኙት እውነታና እግዚአብሔር ያመለከታቸውን ነው ወደ እናንተ ያመጡት። እናንተም በግል ሕይወታችሁ እግዚአብሔር ያመለከታችሁ የጠቆማችሁ ጸሎት ካለ እሱን አዘውትራችሁ ጸልዩ። የግድ መጸለይ ያለባችሁ እግዚአብሔር ያመለከታችሁን ጸሎት ነው። ከዛ በተጨማሪ ሰይፈ ሥላሴ የቅድስት ሥላሴ ምስጋና ስለሆነ መልክዓ ሥላሴም ከቻላችሁ ሥላሴን የሚለካ ጸሎት ቀዳሚ ቦታ ይይዛል። ምክንያቱም ምስጋና ለፈጠረን አምላክ ስለሚገባ ፈጠርንበት አንዱ ዓላማ ለምስጋናና ለአምልኮ ስለሆነ አምልኮቱ ደግሞ በሥላሴ ፊት ስለሚቀርብ ነው። ከዛ በተጨማሪ መልክዓ ሥላሴ መጸለይ ትችላላችሁ፣ ዜና ሥላሴ መጸለይ ትችላላችሁ። ብዙ የሥላሴን የሚነካ ጸሎቶች አሉ፣ እነዛም መጸለይ ትችላላችሁ። ግን ሥላሴ በምስጋናችን ውስጥ መካተት አለባቸው። ድንግል ማርያም በምስጋናችን ውስጥ መግባት አለባት። አርጋኖንም ጸልዩ፣ እግዚአብሔር ያመለከታችሁም ጸልዩ፣ የትኛውም ጸሎት ጸልዩ፣ እሷ ውዳሴ ማርያም ጸልዩ፣ እሷ መመስገን አለባት ነው። ስለዚህ ጸሎት የሚጸለየው የትኛው ጸሎት ነው የምንጸልየው ለሚለው ጥያቄ አንድ እግዚአብሔር ያመለከተ ጸሎት ካለ የግድ እሱ ነው መጸለይ ያለብን። እግዚአብሔር ያሳየ ጸሎት ካለ የግድ እሱ ነው ማድረስ ያለብን። እንደዚህ አይነት ህይወት ውስጥ ካላለፍክ ግን ሥላሴን የሚነካ መብራን የሚነካ እና ብዙ ጸሎቶች አሉ። ልብህና ውስጥህ ያረፈበት ጸሎትን መጸለይ ነው። ምክንያቱም አሁን እኛ መጸለይ ያለብን ጸሎት እግዚአብሔር ከልብም ሊያሳውቀን ይችላል፣ በውስጥም ሊመራን ስለሚችል እና በትምህርትም ካገኘ ነው። ግን የግድ የሚባል ነገር አለ ብላችሁ ነው የግድ ጸልዩ። ከጸለያችሁ የትኛውን የምትጸልዩ ዋጋ አለው። ቃል እግዚአብሔር ነው፣ ዋናው ልብ ነው። ኃይል አለው። ግን የሥላሴ ግዴታ የመብራን ግዴታ ነው። ምክንያቱም አምልኮ ሲባል ለሥላሴ ነው። ምስጋና ደግሞ መብራንን ማመስገን አለብን፣ ብዙን ስለረዳችን ማለት ነው። እና ጸሎት ከምንም በላይ እግዚአብሔር ያመለከተህን መጸለይ ትልቅ ዋጋ አለው። እግዚአብሔር የወደፊትህንም ያያል፣ አቅምህንም ያያል፣ አሁን ላይ ያለህበትንም ያያል። የሚዋጋህን መናፍስት በምትጥልበት መንገድ ሊሆን ይችላል። የምትጠይቀው ጥያቄ መልስ የሚያገኝበት ጸሎት ሊሆን ይችላል። መለከተ መሄድ ትልቅ ነው ማለት ነው። ዋጋውም በጣም ብዙውን ሚስጥራትን የሚገልጥ ነው ማለት ነው። መድኃኔዓለም በቸርነቱ ጸልየን ክፉን ኃይል አሸንፈን ለመንግስቱ ወራሽ እንድንሆን ይርዳን። አሜን። ወስብሐት ለእግዚአብሔር።